Mbappe, Thuram, ባርሰሎና መቼውንም ጊዜ ቢሆን ማስታወስ የማይፈልገው መጥፎ ጊዜ ያሳለፈው ከኢንተር ሚላን ጋር ጨዋታ ሲያደርግ ነው። በቻምፒየንስ ሊጉ ፍጻሜ ከ14 ዓመታት በፊት ጆዜ ሞሪኒዮ በዚያ በሳንሲሮ በነበሩበት ወቅት በፍጻሜው ተፋልመው ባርሴሎናን አንበርክከው የዋንጫ ባለቤት የሆኑበት ያ ምሽት አሁን በኑ ካምፕ የሚደረገውን መርሃ ግብር ባርሰሎና ሲያካሄድ ያንን ቁጭት በውስጡ እያሰላሰለና እያሰበ ነው። ባርሰሎና ከኢንተር ሚላን ጋር የሚያደርገውን መርሃ ግብር ዓለም በጉጉት እየጠበቀው ነው። ሰላም ጤና ይስጥልን ውድ የሌጀንድ ስፖርት ተከታታዮች፣ ኑ ካምፕ ስታዲየም የሚደረገው መርሃ ግብር የዛሬ ሌጀንድ ስፖርት ጥንቅራችን ትኩረት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። መረጃውን እንቀጥላለን። ስድስት 4-2 እነኚህን ቁጥሮች ኢንተር ሚላኖች መጥራት አይፈልጉም። ምንም እንኳን ባርሰሎናን በማሸነፍ የዋንጫ ባለቤት የሆነበት የቅርብ ጊዜ ታሪክ ቢኖርም እነኚህ ቁጥሮች ለኢንተር ሚላን ራስ ምታት ናቸው። ምስጋና ለዲያጎ ሚሊቶ። ያኔ ንራዙሪዎቹ የዋንጫ ባለቤት ሲሆኑ ግብ ያስቆጠረ ተጫዋች ነበር። ጆዜ ሞሪኒዮ እውነትም ስፔሻል ዋን ናቸው ተብለው ሚዲያዎች በስፋት ጻፉላቸው፣ ዘገቡላቸው። ዓለም ለኢንተር ሚላን ዘመረ። አሁን ያ ምሽት ሊደገም ቀኑ ተቆርጦ ሰዓቱ ደርሷል። ቀደም ሲል ወደ አነሳናቸው ቁጥሮች ልመልሳችሁ። 6-4-2 ጠቅላላ የጨዋታ ብዛት 12። ባርሰሎና 6ቱን አሸነፈ፣ 4ቱን አቻ ወጡ፣ 2ቱን ኢንተር ሚላኖች በማሸነፍ ግን የባርሰሎና 6 ድሎች ከኢንተር ሚላን አንድ ድል ጋር አይነጻጸርም። ለምን ቢባል ያ ምሽት ኢንተር ባለትልቁን ጆሮ ዋንጫ ባለቤት አድርጎታልና። 6-4-2 ምንም እንኳን 2ቱ ድሎች ብቻ ለኢንተር ሚላን ቢሆኑም ኢላማን ጠብቆ ጥይቱን በአንድ በቃኝ አባባል ጥለውባቸዋል። 6-4-2 ለአርጀንተሮች ዝቅ ያለ ግምት ቢሰጥም በወሳኝ መርሃ ግብር ላይ ግን ኢንተር የበላይነት አለውና ደረቱን የሚነፋበት የሚኩራራበትም ድንቅ ታሪክ አለው። በእርስ በርስ ግንኙነታቸው 17 ግቦችን ባርሰሎና ሲያስቆጥር ኢንተር ሚላን 10 ግቦችን ከመረብ ማዋሃድ ችሏል። እነኚህ ቁጥራዊ መረጃዎች ሲቀመጡ ለባርሰሎና ትልቅ ግምት የሚያሰጥ ቢሆንም ጨዋታው ግን በቀላሉ የሚታይ አይሆንም። ላውታሮ ማርቲኔዝ 20 የአውሮፓ ሻምፒየንስ ሊግ ግቦችን ሲያስቆጥር የክለቡ የምንጊዜም ሻምፒየንስ ሊግ ከፍተኛ ጎል አስቆጣሪም ነው። በብሉ ግራናዳዎቹ ባርሰሎናዎች ቤት የወቅቱ የኢንተር ሚያሚ አጥቂው ሊዮኔል አንድሬስ ሜሲ 120 ግቦችን በማስቆጠር የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ነው። በአውሮፓ መድረክ ባርሰሎና 5 ጊዜ ሻምፒዮን ሆኗል። ኢንተር ደግሞ 3 ጊዜ ዋንጫውን ከፍ አድርጎ ስሟል። አሁን ታሪክ ለማደስ ባርሰሎና ለረጅም ጊዜ ከራቀበት መድረክ ለመመለስ ኢንተር ሚላን ከባርሰሎና ጋር ያለውን መርሃ ግብር አሻሽሎ ግስናውን ለማስቀጠል ይህንን መርሃ ግብር የሚያካሄድ ይሆናል። ጨዋታው ዛሬ ሚያዝያ 22 ቀን ከምሽቱ 4 ሰዓት ላይ ይካሄዳል። ቦታው ኑ ካምፕ ስታዲየም። የ5 ጊዜ አሸናፊው ባርሰሎና ከ3 ጊዜ የመድረኩ አሸናፊ ኢንተር ሚላን ጋር የሚያደርጉት ፍልሚያ። ባርሰሎና ከቅርብ ዓመታት ወዲህ ያደረጋቸውን የሩብ ፍጻሜ ጨዋታዎች አብዛኞቹን ተሸንፏል። ባለፉት 6 ዓመታት ውስጥ በሁሉም የሩብ ፍጻሜዎች የተፋለመው ባርሰሎና በአንዱ ሲያሸንፍ 5ቱን ተሸንፎ ከውድድሩ ተሰናብቷል። እናም ከ2018-19 የውድድር ዓመት በኋላ ለመጀመሪያ ጊዜ በዚህ የውድድር ዓመት ላይ ዶርትመንድን በማሸነፍ ነው ግማሽ ፍጻሜውን የተቀላቀለው። በዚህ የውድድር ዓመት ባርሰሎና በላሚን ያማል፣ ሮቤርቶ ሌዋንዶውስኪና ራፊኒያ ጥምረት 27 የሻምፒየንስ ሊግ ግቦችን ማስቆጠር ችለዋል። 37 ጠቅላላ ግቦችን ያስቆጠረው ባርሰሎና በእጅጉ እንዲጎመራ ያደረገው እነዚህ ተጫዋቾች ኢንተር ሚላንን ሌላ ተጨማሪ ጭንቀት ውስጥ የሚከቱ ናቸው። ግን ደግሞ ኢንተር ሚላን የጀርመኑን ኃያል ቡድን ባየር ሚኒክን ጥሎ የመጣ ነውና ለባርሰሎና ቀላል ተፋላሚ እንደሚሆን አይጠበቅም። ባለፉት 20 የአውሮፓ ቻምፒየንስ ሊግ ጨዋታዎች ኢንተር ሚላን በ18 ጨዋታዎች አልተሸነፈም። 13ቱን ድል ሲያደርግ 5ቱን ጨዋታዎች አሸንፏል። በሁለቱ አቻ ተለያይቷል።
ባርሰሎና ግብ ጠባቂውን ሺዝኒን ያሰንፋል። ኩንዴ ኩባርሲ፣ ማርቲኔዝ እና ጀራርድ ማርቲን በተከላካይ ቦታ ላይ የሚጫወቱ ይሆናል። ዲዮንግ፣ ኦልሞና ፔድሪ አማካኝ ቦታ ላይ ሲጫወቱ ያማል፣ ራፊኒያ እና ፌራን ቶሬስ ፊት አውራሪ እንደሚሆኑ ይጠበቃል። ኢንተር ሚላን ሶመር ዓመቱን ሙሉ ወጥ በሆነ አቋም ተጫውቷልና የሲሜዮኔ ኢንዛጊው ተጨማሪ ግብ ጠባቂ እንደማይሆን ይገመታል። አጉስቶ አሰርቢ፣ ባስቶኒና ደንፍሬንስ ተከላካይ ቦታውን ይዘው ይጫወታሉ። ባሬላ፣ ሚኪታሪያና ዲማርኮ አማካኝ ተጫዋቾች ሲሆኑ ላውታሮ ማርቲኔዝ እና ማርከስ ቱራም የፊት መስመር አጥቂዎች ይሆናሉ ተብሎ ይጠበቃል። በዚህ ግምታዊ አሰላለፍ መሰረት ሮቤርቶ ሌዋንዶስኪ ከጨዋታ ውጭ ሲሆን ምናልባትም በጣት ለሚቆጠሩ ሳምንታት ከጨዋታ ውጭ ሊሆን እንደሚችል ተገምቷል። ባርሰሎና በሁሉም ውድድሮች 6 ጨዋታዎችን አድርጎ በአንዱ ሲሸነፍ 5ቱን ማሸነፍ ችሏል። ኢንተር ሚላን በአንጻሩ ማሸነፍ የቻለው በሁለቱ ብቻ ነው። 3ቱን ተሸንፎ በአንዱ አቻ ወጥቶ ነው ይህንን መርሃ ግብር የሚያካሄደው። በስኩዴቶ ዋንጫውን ለማግኘት ከናፖሊ ጋር እየተፋለመ የሚገኘው ኢንተር በሴሪው አጣብቂኝ ውስጥ ገብቷል። ባለፈው ሳምንት መሸነፉን ተከትሎ ናፖሊ በ3 ነጥብ ልዩነት ሴሪውን በብቸኝነት እየመራ ነው። የሲሜዮኔ ኢንዛጊው ኢንተር ሚላን የውድድር ዓመቱን በዋንጫ ለመደምደም ይህንን ጨዋታ በአንክሮ የሚከታተለው ይሆናል። አሰልጣኞች ስለ ጨዋታው ምን አሉ? ቀጥለን እንመልከት። የባርሰሎናው አለቃ ሃንሲ ፊሊክ እንዲህ አሉ። ኢንተር ሚላን እጅግ አስገራሚ ቡድን እየሆነ የመጣ ነው። ጥሩ ታሪክ ከጥሩ ተጫዋቾች ጋር ተጣምረውበት ያለ ድንቅ ቡድን ነው። ይህንን አውቃለሁ። ሲሜዮኔ ኢንዛጊም ድንቅ ቡድን እየገነባ እንደሆነ አይቻለሁ። አሁን ኢንተር ሚላን በማጥቃትም በመከላከልም ከፊት የሚሰለፍ ክለብ እየሆነ ነው ብለዋል። ከኋላ ደጀን እስከ ፊት አውራሪዎቹ ጥሩ ቅኝት ያለበት ቡድን ነው። ከዚህ ቡድን ጋር መጫወት መቻል ከባድ ፈተና ቢሆንም ይህንን ጨዋታ አሸንፈን አጀማመራችንን እንደምናሳምር ተስፋ አድርጋለሁ የሚል ንግግር አድርገዋል። እናም በኑ ካምፕ የሚደረገው መርሃ ግብር ለባርሰሎና ቀላል እንደማይሆን መናገር ይቻላል። የኢንተር ሚላኑ አለቃ ሲሜዮኔ ኢንዛጊ እንዲህ አሉ። ባርሰሎና በዓለም እግር ኳስ ታሪክ ቀዳሚ ከሆኑ ክለቦች መካከል ቀዳሚው ባይነኝ ብለዋል። የተለየ ጨዋታ ፍልስፍና አላቸው የሚሉት ኢንዛጊ እንደ ሃንሲ ፊሊክ ክለቡን አድንቀው አመስግነዋል። ይህንን ታላቅ ክለብ ስንገጥም በታላቅ አክብሮት ነው ብለዋል። ይሄ ክብር ይሁን እንጂ ፍርሃት አይደለም የሚሉት በኑ ካምፕ ነጥብ ይዘው በመመለስ በሳንሴሮ አጨራረሳቸውን ለማሳመር ዝግጁ ስለመሆናቸው ተናግረዋል። የጨዋታው ዳኛ ፈረንሳዊው ክሌመንት ፑልቴን ይህንን መርሃ ግብር የሚመሩት ሆነዋል። እኛ አሰልጣኝ በ2019 የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ጨዋታን መርተዋል። ማንቸስተር ሲቲ ከባየር ሚኒክ የነበረው መርሃ ግብርን ነው የመሩት። በአንድ ጨዋታ 2.7 ካርዶችን የመምዘዝ ልምድ ያላቸው እኚህ ዳኛ በቀይ ካርድ ምጣኔ በጨዋታ 0.3 ካርዶችን የመምዘዝ እድል አላቸው። እኚህ ቁጡ ዳኛ ካርድ የመምዘዝ አባዜ ያለባቸው በመሆናቸው ምናልባትም በርከት ያሉ ካርዶች ልንመለከት እንችላለን። የመርሃ ግብር ምሽት 4 ሰዓት ላይ የሚደረግ ሲሆን አይኖች ሁሉ ወደ ኑ ካምፕ ያመራሉ። ባርሰሎና ከኢንተር ሚላን፣ ብሉግራናዳዎቹ ከናሪ ዙሪዎቹ፣ ሃንሲ ፊሊክ ከሲሜዮኔ ኢንዛጊ፣ ላውታሮ ማርቲኔዝ ከራፊኒያ። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷቸው። ቸር